በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እግዚአብሔር የወደቁትን ያነሳቸዋል። መዝሙረ ዳዊት መዝሙር 144 ቁጥር 14። ይህ መልእክት ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ አዳዲስ የሆናችሁ ሰብስክራይብም ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። እግዚአብሔር በቃሎቹ የታመነ ነው፣ በስራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል ይላል። ዳዊት በሕይወቱ የሆነለትን እግዚአብሔር ያደረገለትን እያሰበ በምስጋና በጸሎት ያቀረበው የመዝሙር ክፍል ነው። እግዚአብሔር አለ በቃሎቹ የታመነ ነው። እግዚአብሔር የተናገረውን የሚፈጽም ቃሉን የሚያደርግ መሆኑን ይናገራል። በስራውም ሁሉ ጻድቅ ነው አለ። የተፍገመገሙትን ሊወድቁ የሚንገዳገዱትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል ይላል። እግዚአብሔር የወደቁትን የሚያነሳ የሚንገዳገዱትንም የሚደግፍ ታማኝ አምላክ ስለሆነ ስለ ቃሉ ስሙ የተመሰገነ ይሁን። ዛሬም የወደቁትን የሚያነሳ እግዚአብሔር ነው። የሚፍገመገሙትን የሚንገዳገዱትን ሁሉ የሚደግፍ በቃሉ የታመነ ቃሉን የሚጠብቅ አምላክ መሆኑን የዳዊት መዝሙር ይህንን እውነት ያስረዳናል። ዛሬም እያንዳንዳችን ከወደቅንበት ልንነሳ የምንችለው ከምንንገዳገድበት ሊደግፈን የሚችል እግዚአብሔር መሆኑን፣ በቃሉ የታመነ ቃሉን የሚጠብቅ አምላክ መሆኑን ዳዊት በሕይወቱ የሆነለትን የምስክርነት ያህል በመዝሙሩ ገልጾታል። የወደቁትን የሚያነሳ እግዚአብሔር ነው አለ። ከትቢያ የሚያነሳ ከውድቀት የሚያነሳ እግዚአብሔር መሆኑን ዳዊት ይናገራል። እንደሚታወቀው ዳዊት ለዚህ የንግስና ክብር የበቃው ከበግ ጠባቂነት ነው። እግዚአብሔር እንዴት እንደሚያነሳ በሕይወቱ የሆነለትን ሲመሰክር ዳዊት እንዴት እግዚአብሔር ወደ ክብር ወደ ንግስና እንዳመጣው የሆነውን ሁሉ ያውቅ። ዳዊት በግ ጠባቂ የነበረ ዳዊት ውሎ ማዳሩ በግ በመጠበቅ ላይ የሚኖር ሰው፣ ነገር ግን እግዚአብሔር ከዛ ከበግ ጠባቂነት እንዴት ከፍ እንዳደረገው እንዴት እንዳነሳው ዳዊት ይህንን በውል ያውቃል። እግዚአብሔር ከውድቀት የሚያነሳ አምላክ መሆኑን ዳዊት የሆነለትን ነው እየመሰከረ ያለው። እግዚአብሔር የወደቁትን ያነሳቸዋል አለ፣ የተፍገመገሙትንም ይደግፋቸዋል። ወገኖቼ ዛሬም ከውድቀት ማንሳት የሚችል እግዚአብሔር ብቻ ነው። ተስፋ ከቆረጥንበት የሚያነሳ እግዚአብሔር ብቻ ነው። ዳዊት በመዝሙሩ እንደተናገረው አባት እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ አለ። እግዚአብሔር ሳሙኤልን ከእሴይ ልጆች ንጉሥ ይቀባ ዘንድ በላከው ጊዜ አባቱ እሴይ ሌሎችን ወንድሞችን ለንግስና ይቀቡ ዘንድ ሲያቀርባቸው ዳዊትን እንደ ቁም ነገር አልቆጠረውም ነበር። ስለዚህ በግ ጠባቂ በረሃ ውሎ በረሃ የሚያድር ስለሆነ ለንግስና ይሆናሉ ብሎ ያቀረባቸው ሌሎች ወንድሞቹን ነበር። እግዚአብሔር ግን በአባቱ ዘንድ እንኳን ያልታሰበውን ዳዊትን ለንግስና አበቃው። ስለዚህ እግዚአብሔር ከውድቀት ያነሳል አለ። አባት፣ እናት፣ ወንድም፣ እህት፣ ጓደኛ ቢተው እግዚአብሔር የማይተው አምላክ መሆኑን ዳዊት በሕይወቱ ያየውን በሕይወቱ የሆነለትን መሰከረ። እግዚአብሔር ከውድቀት ያነሳል። ዛሬም እግዚአብሔር ከውድቀት የሚያነሳ አምላክ መሆኑን የዳዊትን ሕይወት እያሰብን እግዚአብሔር የማይተው አምላክ መሆኑን እግዚአብሔር
ቃሉን የሚጠብቅ ታማኝ አምላክ መሆኑን እንድናስብ ዳዊት በመዝሙሩ ይህንን ቃል ተናገረ። አባት እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ። ወገኖች አባት ቢተው፣ ወንድም ቢተው፣ እህት ቢተው እንኳን እግዚአብሔር አይተውም። ይህንን ከዳዊት ሕይወት ከዳዊት ታሪክ መማር እንችላለን። ለዚህ ነው በእግዚአብሔር ቤት እጣል ዘንድ መረቱ የሚለው ዳዊት። በእግዚአብሔር ቤት እጣል ዘንድ መረቱ። በእግዚአብሔር ቤት የወደቀ የማይጣል መሆኑን ዳዊት ይመሰክራል። በእግዚአብሔር እጅ ልውደቅ ይላል። በእግዚአብሔር እጅ የወደቀ በእግዚአብሔር ቤት የተጣለ ሰው የማይጣል መሆኑን ወድቆ የማይቀር መሆኑን ዳዊት በሕይወቱ የሆነለትን ይመሰክራል። ዛሬም በእግዚአብሔር መታመን፣ በእግዚአብሔር እጅ መውደቅ፣ በእግዚአብሔር ቤት መጣል በማይጥለው በእግዚአብሔር እጅ መውደቅ መሆኑን የዳዊትን ሕይወት እንደ ትምህርት መውሰድ እንችላለን። በትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ እግዚአብሔር በነቢዩ እንደተናገረው ጽዮን ትቶኛል፣ እግዚአብሔርም ረስቶኛል አለች። በውኑ እናት የወለደችውን ሕፃን ልጇን ትረሳ ዘንድ ይቻላታልን? ምናልባት እሷ ትረሳ ይሆናል፣ እኔ ግን በእጄ መዳፍ ቀርጬሻለሁና አልረሳሽም አለ። ጽዮን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ እናት የወለደችውን ሕፃን ልጇን ትረሳ ዘንድ ትችላለች? ትችላለችን? ምናልባት እሷ ትረሳ ይሆናል፣ እኔ ግን አልረሳሽም፣ በእጄ መዳፍ ቀርጬሻለሁ አለ። ዛሬም እግዚአብሔር የተወን የረሳን የወደቅን የመሰልን ብንኖር እንደ ዳዊት እግዚአብሔር የማይረሳ የማይተው አምላክ መሆኑን በእምነት እግዚአብሔርን ልናስብ ይገባል። ሙሴ የተወለደው በግብፅ ሀገር ነው። ፈርዖን እያንዳንዱ እስራኤላዊ ገና ከመወለዱ እንዲገደል ትእዛዝ ባወጣበት ዘመን ተወለደ። እናቱ ያንን የሚያምር ሕፃን ለ3 ወር በቤቷ ሸሸገችው ይላል። የንጉሥ ትእዛዝ ነውና ከ3 ወር በኋላ ግን ደንገል ሰርታ በቅርጫት አድርጋ ወንዝ ዳር ጣለችው። ኦሪት ዘጸአት ምዕራፍ 2 ላይ ተገልጾ እንደምናገኘው ሙሴ በ3ኛው ወር ወደ ወንዝ ተጣለ። እግዚአብሔር ግን ከወደቀበት አነሳው። ከውድቀት የሚያነሳ አምላካችን ስሙ የተመሰገነ ይሁን። በወንዝ ዳር የወደቀውን ሙሴን እግዚአብሔር አንስቶ በፈርዖን ቤት የንጉሥ የልጅ ልጅ ተብሎ እንዲያድግ አደረገ። ወገኖቼ እግዚአብሔር ከውድቀት ያነሳል። ዳዊትን ከበግ ጠባቂነት፣ ሙሴን ደግሞ በወንዝ ዳር ከወደቀበት አንስቶ በቤተ መንግሥት እንዲያድግ አደረገ። ከዛም በኋላ እግዚአብሔር ከ40 ዓመት በኋላ ደግሞ የሕዝበ እስራኤል መሪ የሕዝበ እስራኤል ጠባቂ እንዲሆን ሕዝቡን ከእስራኤል እንዲወጣ እንዲያሻግር አድርጎ ለታላቅ ክብር አበቃው። ስለዚህ እግዚአብሔር ከውድቀት ሲያነሳ እንደዚህ ነው ወገኖቼ። እግዚአብሔር ከውድቀት ሲያነሳ በሚያስገርም ሁኔታ በሚያስደንቅ ሁኔታ ሰው የማይችለውን ስራ የሚሰራ አምላክ መሆኑን ዳዊት በሕይወቱ ያየውን መሰከረ። እግዚአብሔር ከውድቀት ያነሳል። ስለዚህ ዳዊትን ከበግ ጠባቂነት፣ ሙሴን ደግሞ ከወደቀበት ከወንዝ ዳር አንስቶ ለክብር ያበቃ ከፍ ያደረጋቸው እግዚአብሔር ዛሬም ተትቻለሁኝ፣ ወድቄያለሁኝ፣ ተረስቻለሁ የሚሉትን ሁሉ የሚያነሳ የክብር አምላክ መሆኑን እነዚህን ሰዎች እንደ ምሳሌ ማየት እንችላለን። ዛሬም እግዚአብሔር ነው ከውድቀት የሚያነሳው። ዛሬም እግዚአብሔር ነው ከትቢያ የሚያነሳው። ዛሬም እግዚአብሔር ነው አባት፣ እናት፣ ወንድም፣ እህት የተዋቸውን ሁሉ የሚያነሳ ለክብር የሚያበቃ ከፍ የሚያደርግ እግዚአብሔር መሆኑን የእግዚአብሔር ቃል ይናገራል። ለዚህ ነው በእግዚአብሔር ቤት እጣል ዘንድ መረጥኩ የሚለው ዳዊት ከውድቀት የሚያነሳ እርሱ መሆኑን ነው። ሰው ማንሳት ከማይችለው የሚያነሳ እግዚአብሔር መሆኑን ያስረዳል። ከመጀመሪያው ሰው ከአዳም ጀምሮ ያለውን ታሪክ ስንመለከት በዲያብሎስ ምክር በዲያብሎስ ሐሳብ ተታለው የወደቀውን አዳምን ያነሳ እግዚአብሔር ነው። ወዴት ነህ ብሎ የተጣራ ወዴት ነህ ብሎ የፈለገ እግዚአብሔር ነው። ወገኖቼ እንደ እግዚአብሔር
ከውድቀት የሚያነሳ ማንም የለም። ሰው ሊሰለች ይችላል። ሰው ሊረሳ ይችላል። ሰው ሊተው ይችላል። እግዚአብሔር ግን መቼም ቢሆን አይረሳም። እግዚአብሔር ግን መቼም ቢሆን አይተውም። ስለዚህ ልበ አምላክ ዳዊት እግዚአብሔር በቃሎቹ የታመነ ነው፣ በስራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል አለ። የተፍገመገሙትን፣ ሊወድቁ የሚንገዳገዱትን፣ ተስፋ በመቁረጥ ውስጥ ያሉትን ሁሉ እግዚአብሔር ይደግፋቸዋል። እግዚአብሔር ስለደገፈን፣ እግዚአብሔር ስለሚረዳን ነው የምንኖረው። እንደገናም ደግሞ የወደቁትን አለ ያነሳቸዋል። እግዚአብሔር የወደቁትን ያነሳቸዋል። መውደቅ ክፉ ነገር ነው። ነገር ግን የወደቁትን ከውድቀታቸው እግዚአብሔር ያነሳል። እግዚአብሔር ከትቢያ ብድግ አድርጎ ያነሳል። እግዚአብሔር አንስቶ ለክብር ያበቃል። ዳዊትንና የሙሴን ሕይወት ብዙ ታሪክ ማንሳት ይቻላል። ብዙ ታሪክ መጥቀስ ይቻላል። እነዚህ ሰዎች ብቻ ለሕይወታችን ጥሩ ምሳሌ ናቸው። ዳዊት ይህንን ነው እያነሳ እያወሳ የእግዚአብሔርን ውለታውን ከውድቀት የሚያነሳ አምላክ እግዚአብሔር መሆኑን እያሰበ ይህንን መዝሙር፣ ይህንን ምስጋና፣ ይህንን ጸሎት በእግዚአብሔር ፊት አቀረበ። እግዚአብሔር አለ ከውድቀት ያነሳላል። ዛሬም ሰው ረስቶኛል፣ ሰው ትቶኛል፣ ተጥያለሁኝ፣ ተስፋ የለኝም የምንል ሰዎች ከውድቀት የሚያነሳ እግዚአብሔር ብቻ መሆኑን በልባችን እንድናስቀምጥ ያስፈልጋል። ምክንያቱም እግዚአብሔር በተናገረው በቃሉ የታመነ ስለሆነ፣ በቃሎቹ የታመነን ነው የሚለው። በእግዚአብሔር ቃል የተጻፈው ሁሉ በሰዎች ሕይወት ውስጥ ይፈጸም ዘንድ እግዚአብሔር በቃሉ የታመነ ነው። ለታመነው መታመን፣ እግዚአብሔርን ተስፋ ማድረግ፣ ከውድቀት የሚያነሳ ከትቢያ የሚያነሳ በተፍገመገምንባቸው ነገሮች ሁሉ የሚደግፍ እግዚአብሔር የታመነ አምላክ መሆኑን ይህ የዳዊት የሕይወት ምስክርነት፣ ይህ የመዝሙረ ዳዊት ክፍል ዛሬ ለእያንዳንዳችን ተስፋ ነው። እውነት እንደወደቁ መቅረት እንደሌለ ትልቁ ሕያው የሆኑ የእግዚአብሔር ቃል ዛሬም ለእያንዳንዳችን ትልቁ መጽናኛችን ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል አለ። የወደቁትንም ሁሉ ያነሳቸዋል። የወደቁትንም ሁሉ ያነሳቸዋል። የወደቅን የተተውን የተረሳን የምንመስል ብንኖር እግዚአብሔር በቃሉ የታመነ ከውድቀት የሚያነሳ አምላክ መሆኑን በልባችን ልናስቀምጠው ይገባል። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን።